አንቺ ይኖራለሁ እኔ ሞች አልኩኝ ፍቅር አይገባኝም እኔ ሞች ወጣኝ ያልሆንኩትን እንደሆን አትገፋፍኝ እባክሽ 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 ተይኝ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችኋለሁ። ብቻ እስከውን ደሞ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮርቪ አመሰግናችኋለሁ። ሐሳቡ ሲሞቻችን ደሞ ወዳች 3000 ላይክ እንድትገጭኝ በትትና አጓው ብዛቻ ለዘሩድ ሚዛናችን ይዘላችሁ መጣነ ሰበር ዜና የሳውዲ አረቢያ የድረሱልኝ ጥሪና የአሜሪካና የእስራኤል ጥምረት ለአርማጌዶን ወይም ደግሞ የምጽአቱ ቀን ጦርነት ነው። አሜሪካና እስራኤል በኢራን ላይ የአርማጌዶን ወይም ደግሞ የምጽአት ቀን ጦርነት ለማወጅ ዝግጅት እያደረጉ እንደሆነ ሲቢኤስ ኒውስ ዘግቦታል። ኤንቢሲ ኒውስም በትናንትናው ዕለት እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በከፍተኛ ብስጭትና ንዴት ጦፈው ኤንቢሲ ነው የዘገበው፣ እኔ አይደለም። ኤንቢሲ ኒውስ እንደዘገበው በከፍተኛ ብስጭት ጦፈው የደህንነትና ወታደራዊ አማካሪዎቻቸውን ሲሳደቡ ነበር። ሙልጭ አርገው ሲሳደቡ ነበር። ተጨንቀዋል፣ ግራ ተጋብተዋል። አሜሪካም ሆነች እስራኤል በኢራን ምክንያት የመጣውን መራር ውርደትና ሀፍረት መቋቋም አልተቻለ። ስለዚህ ኢራንን ለአንዴና ለምን ጮረሻ ጊዜ ከምድረው ገጽ ላይ እንጥረጋት ባለን በሌለን ያለን የጦር ጀት የሚሆን ምን አልተረፈም እኮ የጦር ጀት። ትናንትና ወዲያ ብቻ የአሜሪካ F-35 የተባሉ እጅግ በጣም የተራቀቁ የጦር ጀቶቿን በተቀመጡበት ነው ኢራን ወደ አመድነት የቀየረቻቸው። ጆርዳን ላይ በተቀመጡበት አነጣጥራ አናታቸውን በመምታት 3 F-35 በ100 ሚሊዮን ዶላር የሚያወጣ ንብረቶችን ጭድ አመድ ነው ያደረገችው። ጭራሽ አንዱማ እዛው አሜሪካ ምድር ላይ ነው የተከሰከሰው ሳንዲያጎ ላይ። ግራ ገብቷቸው የአሜሪካ የጦር ጀቶች ግማሹ ራሱ እንደ ቅጠል ይረግፋል፣ ግማሹ ባለበት በኢራን ሚሳኤል ይረግፋል። ኢራን እኔ ላይ ይህን ዘመቻ ካሰባችሁ በመካከለኛው ምስራቅ ማንም አይተርፍም፣ ታይዘን ወደ ሲኦል ወደ መቀመቅ እንገባታለን። ዓለምም አይቶት ሰምቶት የማያውቀው ኢኮኖሚያዊ መቀመቅ ውስጥ ይገባል ነው ያለችው። የምጽአት ቀን ጦርነት ማለት ይህ አይደለም። አበሻ 3 ቀን ተሰልፌ ነው ነዳጅ ያገኙት። 13 ቀን ተሰልፈ አታገኙ። እኔ ሟርተኛ አይደለም፣ የፖለቲካ አናሊስት ነኝ፣ ስፔሻሊስት ነኝ በዚህ ጉዳይ። ዝም ብለህ ለማየት ያብቃ። እስራኤልና አሜሪካ ይሄን ውድመት በኢራን ላይ የሚያመጡት ከሆነ መላ ዓለማችን ከፍተኛውን የነዳጅ እጥረት እና የኑሮ ውድነት ውስጥ ይገባል። ኢራን መጀመሪያም ተናግራለች፣ እልቂት ነው የሚመጣው። ይሄ ጦርነት እነሱ እንደያዙት የልጆች ዕቃቃ ጨዋታ አይደለም። ሳውዲ አረቢያ 14 ሀገር ነው የጠራቸው፣ 14 ሀገር ኢራን ላይ ለሚደረገው ጦርነት፣ ሁቲ ላይ ለሚደረገው ጦርነት፣ ቀጠናው ላይ በእነሱ አካሄድ ሳዑዲ 14 ሀገር ይዛ መታ ለሁቲ ብቻ። እኔ እኮ ለሁቲ ነው እንጂ ለኢራን አይደለም የተደራጀሁት ለማለት ነው። ነገር ግን የተደራጁት ለኢራንም ለሁቲም ለሂዝቦላም ጭምር ነው። እና ከዚህ ጀርባ እየጠበቃቸው ያለው አነፍንፎ የሚጠብቀው የሰሜን ኮሪያ አውሬ አነር፣ አንበሳ፣ ነብር አያውቁትም። ይውጣቸዋል፣ ይሰለቅጣቸዋል። ክፋቱ ምንድነው? እኔም አብሬ ልራብ ነው በጦስ መላ አፍሪካ ህዝብ ይራባታል። መላ ቀልድ መስለታል የኛ ሰው። አዶናይ በዚህ ወጥቶ ጃኒ በዛ ወጥታ ይላል። ትራባለ የኔ ትራባለ። አበቃ። እንኳን አንተ ቆርቶ አውሮፓ ህዝብ የሚይዘው የሚጨብተው ጠፍቶታል። ኢትዮጵያ ውስጥ እናቶች የጭንቁ ቀን ሲመጣ አንድ ምን የሚሉት ነገር አለ። እንደው ልጄ ለዋጥሽ ወይ ለዋጥ ሆይ ልጄ የሚላል። ዛሬ አሜሪካኖቹም የጦር መሳሪያዎቻቸው ሊውጡ ትንሽ ነው የቀራቸው። መደበቂያ ቦታ አጥተው እውነት መደበቂያ አጥተው የጦር ጀቶቿን አሜሪካ ልትውጥ ምንም አልቀራትም። ጆርዳን ተወስዳለች፣ ኢራን ተከትላ ታነዷለች፣ ኩዌት ተወስዳለች፣ ባህሬን ታነዳለች። የፈለገ ቦታ ማሸሽ አልተቻለም። እየተከታተለች እንዲሁም በትናንትናው ዕለት አንድ የሳተላይት ከድሮን ላይ የተቀረጸ የኢራን ምስል ምንድነው የሚያሳየው? የአሜሪካን ግዙፍ የጦር መርከብ እያሳደዱ በድሮን እያሳደዱ እና እዚህ ድረስ ነው የተደረሰ። ይሄ ጦርነት የአርማጌዶን ነው፣ የልጆች ቃቃጫታ አይደለም። እና ኢራን እኔ ፍቅር አይገባኝም፣ እኔ ሞቻልኩኝ፣ ያላንቺ እኖራለሁ፣ እኔ ሞቻልኩኝ አለችው። ያልሆንኩትን እንደሆነ አትገፋፉኝ ነው። ኢራን መሆን የማትፈልገውን እየገፋፏት ነው። የመጨረሻውን የአርማጌዶን ጦርነት እንዲከፈትና እልቂት እንዲመጣ ኢራንን በከፍተኛ ሁኔታ እየወተወቱ ነው ያለ። ኢራኖቹ ግን ይህን ጉዳይ
አውዳሚነቱን ያውቃሉ። ህዝባቸው ላይ ሆነ ቀጠናው ላይ እልቂት እንዲመጣ አልተፈለገም። እነዚህ የአረብ አጎብዳጆች ግን የጠፋው ይጥፋ፣ የአሜሪካና የእስራኤል ምኞት እንዲሳካ ሲባል እልቂቱን አፏፍኑት ነው ያሉት። ሳውዲ አረቢያ ከመጨነቋ የተነሳ የድረሱልኝ ጥሪዋን ለሱዳን ሁሉ ነው ለሱዳን ሳውዲ አረቢያ ከመጨነቋ ከመንቀጥቀጧ የተነሳ ሁቲን ለመዋጋት ነው እንግዲህ ያለችው። እሷ ያለችው ሁቲን ለመዋጋት ነው ያለችው። ኢራንንም አላለችም። ለሁቲ 14 አገር ጠርታ አንደኛው ማን ቢሆን ጥሩ ነው? ሱዳን። የገንዘብ ህዝባቸው በሚሊዮን እያለቀ እየረገፈ ሐምዳን ዳገሎንም ማሸነፍ አቅቷቸው የሜቲን ጦር ማሸነፍ አቅቷቸው ሱዳን ሄዳ ኢራንን ልትዋጋ። እንደ አፍሪካ እኮ እግር ሚልስ እኔ አረን ነው እንደዚህ ማጎብደድ በዚህ ደረጃ በቃ እና ይሄ ጦርነት አርማጌዶን ጦርነት ነው። ይሄ ጦርነት ኢራቅ ላይ እንዳደረጉት የመን ላይ እንዳደረጉት ህዝብ አጥፍተው መሰረተ ልማት አጥፍተው አገር አውድመው ከምድረገጽ እናጠፋለን ነው እያሉ ያሉት ኢራንን ይሆናል ወይ ነው ጥያቄ። በካስፒያን ባህር በኩል ኢራን ከራሽያ ምን እየተቀበለች እንደሆነ ዓለም አያውቅም። ስለዚህ ይሄ የመጠፋፋቱ ጦርነት ማዕቀብ እጥላለሁ፣ ታሪፍ እጥላለሁ። በዚህ መልኩ የምታመልጠው ነገር የለም። የኔ ጌታ ትወቀጣለህ። ታሪፍ እጥላለሁ፣ ግብር እጥላለሁ፣ ምን እጥላለሁ፣ ለምቦጭንም ጣል ከፈለግ ትወቀጣለህ። ሳውዲ አረቢያ የሁቲን ዱላ መቋቋም አቅቷል። ድረስልኝ የሳለ ወገን ያለህ እያለች ነው። የሳለ ወገን ያለህ ያለ ቢጨንቃት ሱዳንን ጠራች። ገና ነገ ሞቃዲሾን ትጠራለች። ሶማሌን ድረሱልኝ ትላለች። ገና እንኳን ምን መቻዩና እና ይሄ ጦርነት ዋዛ ጦርነት አይደለም። ኢራን ያልሆንኩትን እንደሆነ አትገፋፉኝ፣ እባካችሁ ተውኝ ብላለች። እስራኤል ደግሞ የምን ተውኝ ነው እንወቅጥሻለን ነው እንዲያ ከሆነ እንተያያለን ተብሏል። ስለዚህም ይሄ ውጊያ አሁን በአሜሪካና በእስራኤል ጭንቅላት ያሰቡት ምንድነው? ቶሎ ብለው በ4 ቀን በ5 ቀን ያለውን እሳት ያለውን ቦምብ ያለውን ሚሳኤል ያለውን መሳሪያ ሁሉ ኢራን ላይ ማዝነብ፣ ካልሆነ ወደ መደራደር እንሄዳለን ካልሆነ ነው እና ኢራን በአጸፋው የባህረ ሰላጤ ሀገሮችን ታፈርሳለች። ይፍረስ እስራኤልና አሜሪካ አቋም ይፍረሱ። ምን አባታቸው ኳታርና ባህሬን አገር ተብሎ ይጠራል እንዴ? እውነት ስታያቸው ከሚጢጢ አገሮች ናቸው። እንኳንስ ኤምሬት ሚጢጢ አገር ነች። እና ከዚህ በፊት በአንደኛ ዓለም ጦርነት፣ በሁለተኛ ዓለም ጦርነት ከዛም በኋላ በተነሳው ቀዝቃዛ ዓለም ጦርነት እና ከመጋረጃው ጀርባ የነበሩ እልቂቶችና ውድመቶች ማንም ካሳ የበላ የለም። ማንም አፈርድሜ ነው የበላ ሁሉ ያጨበጨበ ያጎበደደ ያሾረገደ ሁሉ አፈርድቼ ነው የበላው። እና አሁንም እነዚህ የባህረ ሰላጤ ሀገሮች ከወደሙም ይውደሙ ያለንን እሳት በአንድ ጊዜና በፍጥነት ኢራን ላይ እናዘንባለን ነው። ኢራን ደግሞ ምን ችግር ተያይዞ ለመጥፋት ምን ችግር ነው ያለች። እኔ ብቻዬን አልጠፋም፣ ተያይዘን ወደ ሲኦል እንገባለን። ይሄ የአርማጌዶን ጦርነት ነው። ይሄ የምጽአት ቀን ጦርነት ነው። ይሄ አንዱ ተርፎ አንዱ ተንደላቆ አንዱ ተሞላቆ አንዱ የሚሞቱበት አይደል። አንፈቅድም። ያን ጦርነት ነው በኢራኖቹ በኩል የተያዘው አቋም። ይህን ጦርነት አንፈቅድም። ምንፈቅደው ምንድነው? ተያይዞ መጥፋትን ነው። ማንም አይተርፍም፣ ማንም አይገባም፣ ማንም አይወጣም ነው። እንግዲህ ያው አበሻ እንዘጋጃ ወገኖቼ፣ እንዘጋጅ። እውነቴን ነው። ለአንዳንድ ቤተሰቦች ተናግራለሁ። ብዙ ነገር ማከማቸት መሰብሰብ ምናምን ጥሩ አይደለም። ለቤተሰቦቻቸው የሚሆን መሰረታዊ ነገሮች ግን ብትይዙ ብያለሁ በተደጋጋሚ። ብዙ ማከማቸት ሳይሆን ለቤተሰብ በተለይ ምስኪን ቤተሰብ ምስኪን ኑሮ ያላቸው ሰዎች የኔ ቢጤዎቹ ትንሽ ነገር ትንሽ ልጆች የያዛችሁ ሰዎች ጥንቃቄ አድርጉ። ለምን የሚፈጠረው ኢኮኖሚያዊ ቀውስ ከባድ ስለሆነ አነስተኛ ገቢ ያለው ማህበረሰባችን በጣም ሊጎዳ ይችላል። እቺ በጣም ወሳኝ መልእክት ነች። ይሄን ሐሳብ ነው። ሐሳብ ሲሞቻችሁ እንደለመዳችሁ ላይክ አድርጉ፣ ሼር አድርጉ። ቤተሰቦቼ የእናንተንም ሐሳብ መስማት በጣም ነው የምፈልገው። ከጊዜ ጥበት አንጻር ነው እንጂ ሁሉንም ለማንበብ ፈቃደኛ ነበርኩኝ። ነገር ግን ያው እንግዲህ ጊዜ ጥበት ነው። ነገ ሐሳባችሁን እንድትሰጡኝ
በኮሜንት ሴክሽን እንድትጽፉልኝ ለመጋበዝ ወዳለሁ። ወዳችኋለሁ። ሞቻቸው ፒስ